ቃል ተጋለጠች። እያንዳንዱ ሚስጥሯ ወጣባት። ብሌን ሁሉንም ነገር ለፖሊስ አሳልፋ ተናገረች። ይሄ ደግሞ የሰላምን ሕይወት ለመታደግ ስትል እያንዳንዱ መረጃውን ተናግራለች። ቃልን እንግዲህ ወደ እስር ቤት አስጥላታለች። ሲቀጥል ብሌን እናቷን ደርሳ አስጥላታለች ማለት ነው። እናቷ እንግዲህ ታግታ ነበረ። እናቷንም ከታገተችበት አስፈትታታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ላይክ እያደረጋችሁ ቪዲዮን ጀምሩ። እንግዲህ አደራ የሚለውን ድራማ ወደ እናንተ ይዤ መጥቻለሁኝ። በዚህ ክፍል እንግዲህ የምንመለከተው ቃል ሚስጥሯን ለጓደኛዋ ተናግራ ነበረ። ይሄ ሚስጥር ደግሞ ምንድነው? ሰላም ቤት እሷ የገባችው ልጅ ሆና ሳይሆን ገንዘብን ለመውሰድ እንደሆነ በገንዘብ ምክንያት እንደሆነ ተናግራለች ማለት ነው። ይሄን ሚስጥር እንግዲህ ስትናገር ብሌን ደግሞ እንግዲህ እዛ ቤት ሰራተኛ ሆና ነው የምትሰራው። መስማት ፈልጋ ሳይሆን አጋጣሚ ውሃ ይዛ ስትመጣ በር ላይ ስትደርስ ሰምታለች። ይሄ የሰማችው ሚስጥር ደግሞ ብሌንን ከቤት እንድትባረር አድርጓታል ማለት ነው። ፈልጋ አይደለም የሰማችው፣ በድንገት ነው የሰማችው። ግን ጣጣ ይዞባት መጥቷል። ብሌን እንግዲህ እናቷ ቤት ነው ሰራተኛ ሆና የምትሰራው። ቃል ደግሞ ከጎዳና ህይወት ተነስታ መታ በኃይሉ አማካኝነት ልጅ ሳትሆን እንግዲህ ልጅ ሆና እዛ ቤት ገብታ ተንደላቃ እንደፈለገች ትኖራለች። የሰላም ግን የወለደቻት ልጅ ሰራተኛ ሆና እዛ ቤት ትሰራለች። ይሄ ሁሉ የሆነው በኃይሉ አማካኝነት ነው ማለት ነው። በኃይሉ ንብረት ወዳ ስለሆነ የእህቱን ልጅ ትክክለኛ ልጇን ሳይሆን ወደ እሷ ያመጣው ልጇ ያልሆነችውን ቃልን አስገብቶ የሰላምን ገንዘብ እንግዲህ ከ10 ዓመት ሙሉ የለፋችበትን ገንዘብ ይሄንን የድካሟን ዋጋ እሱን ለመብላት ነው። የስደተኞችን ገንዘብ እንግዲህ ለመብላት የማይለፋ የማይጥር የለም። ሁላችንም ያው ከዚህ ድራማ ልንማርበት ይገባል። ስደተኞች ስለሆንን በተለይ አረብ ሀገር ያለን ልንማርበት ይገባል። አደራ ብለን የምንሰጣቸው ብዙ ነገሮች ይኖራሉ። ገንዘብ እንግዲህ ብሌን አሁን ልጇን ነበረ አደራ ብላ የወጣችው። ስትወጣ ለልጄ ብዬ ነው የምሰደደው፣ ልጄ የተሻለ ህይወት ይገባታል። ስለዚህ እናትም አባትም ሆነክ ልጄን በስነ ስርዓት ያዘልኝ፣ እኔ የሚያስፈልገውን ነገር እልካለሁ ነበር ያለችው። እንግዲህ ስትወጣ ከሀገር ማለት ነው። ስደት እንግዲህ እንደምናውቀው አንዴ ከተወጣ አይለቅም። እሷም ከወጣች በኋላ ከሀገሯ ከወጣች በኋላ ስደት ላይ ችግር ገጥሟታል። በዚህ አማካኝነት 10 ዓመታትን ቆይታለች ማለት ነው። 10 ዓመት ቆይታ ስትገባ ግን አሰሪዋ እንግዲህ ጠቀም ያለ ገንዘብ ስለሰጠቻት ያንን ገንዘብ ይዛ ነው ወደ ሀገሯ የገባችው። በኃይሉ ወይም እንግዲህ ንብረት ይዛ እንደገባች ሲመለከት ቤትም ገዝታለች እና ይሄንን ንብረቷን የራሱ ለማድረግ ነው የፈለገው። ስለዚህ ብሌን ትልቅ ሆናለች። ከ10 ዓመት ቆይታ በኋላ እንግዲህ ስታይ ልጅቷን ያው ለይታ ማወቅ አልቻለችም ማለት ነው። በኃይሉ እንግዲህ አደራውን በአግባቡ አልተወጣም። ይልቁንም የእሷን ገንዘብ ወስዶ ለራሱ ሀብታም ለመሆን እሷን እስከ መግደል ደረጃ ያሰቡበት እቅድ ነው። እንግዲህ 3 ሆነው ነው ይሄንን እቅድ ያወጡት። የእሱ ተላላኪ ያለ የኃይሉ ተላላኪ ቃልን ደግሞ እንግዲህ እዛ ቤት ገብታ 25% እንድትካፈል 75% ደግሞ ለአቶ በኃይሉ እንዲሆን ነበረ እቅድ ያቀዱት። በሰው ገንዘብ እንግዲህ ሰው ያቅዳል። የቃል ጓደኛ እንግዲህ ቃል ያለችበት ቤት ስመታለች። የቤት ስትመጣ ለምን መጣች ነው ያለቻት። ምክንያቱም ሄለን የቃል ጓደኛ ጎዳና ላይ ነው የሚተዋወቁት፣ አብረው አደግ ናቸው። እዛ ቤት ደግሞ ቃል እንግዲህ ድልቅቅ ብላ የእናቷ ቤት እስከ እናት ነኝ ልጅ ነኝ ብላ ነው የገባችው እና ሰላምም ልጄ ናት ብላ አሞላቃ ነው በስነ ስርዓት የያዘቻት። ግን ልጅ ሳትሆን እቅዷ ለማሳካት እቅዷን ሰላምን ለመግደል ተፍተፍ እያለች ትገኛለች። የቃል ጓደኛ ስትመጣ እንግዲህ በጣም ነው የደነገጠችው። ምክንያቱም ያልጠበቀችው ነገር ነው። ያስደነገጣት ነገር ደግሞ ጓደኛዋ መንጣቷ ለምን መጣች ሳይሆን ሚስጥር ታወጣብኛለች ብላ ፈርታ ነው። አስተዳደጓን እንግዲህ እዚህ ጋር ቃል ስሟ ቃል የሆነው ራሱ እዚህኛው ቤት ነው እንጂ በፊት ላይ ሚጣ እንደሆነች የጎዳና ህይወት እንዳላት ብዙ ሌላ ታሪኮች እንዳሏት ያንን ነገር ታወራለች ብላ ስለፈራች ያው
ባክግራውንዱ መጥፎ ነገር ያለው ሰው ሁሌም ይፈራል። በዛ ላይ ደግሞ የገባችበት ቤት ያለችበት ቤት ለስራ ነው የገባችው እንጂ ልጅ ሆና አይደለም። ይሄ ነገር ከምንም በላይ እያሳስባታል ማለት ነው። ብትደነገጥም እንግዲህ ምንም ማድረግ አልቻለችም። ልጅቷ ገብታለች። ሰላም እንግዲህ ስትመጣ ቃልቺ የማናት ልጅ ማነች ስትላት ለመናገር እንኳን ጓደኛዬ ናት ለማለት አልፈቀደችም። በጣም ነው የተርበተበተችው። እሷ ግን የእሷ ጓደኛ ነኝ ያለችው ፈጠን ብላ፣ ያው የጎዳና ልጅ ስለሆነች በጣም ፍጥን ብላ ነው የተናገረችውና ጓደኛ የልጄ ጓደኛ ነይ እስኪ ቀፊኝ ብላ ነበረ እቅፍ ያደረገቻትና ከዛ በኋላ እኔም የቃል ወላጅ እናት ነኝ ያለችው ማለት ነው። ሰላም እንግዲህ ልጄ ናት ብላ ነው የምታውቀው እሷ። ሄለን በመደንገጥ አልሚስ ነው ያለችው። አልሚ እንግዲህ የቃል ትክክለኛ እናቷ ናትና አንደኛው ውርደት ከዚህ ይጀምራል። እና የቆጭ ወይ በቃ ደክሟታል፣ ቆይ ማሚ ትቀመጥ በማለት እንግዲህ በደንብ እንዳታወጣጣት ጎትታ አስቀምጣታለች። እና ከወጣችላቸው በኋላ ሰላም እንግዲህ ተጫወቱ፣ ከደበራችሁም ከቤት መውጣትም ትችላላችሁ ብላቸው እኔ ደርሼ የምመጣበት የሆነ ጉዳይ አለኝ ብላ እንግዲህ ጥላቸው ወጥታለች። እሷ ከወጣች በኋላ እነሱ ያወሪያቸውን ይጀምራሉ። እቺ አሁን የምታያት አሮጊት 10 ዓመት አረብ ሀገር ቆይታ ነው የመጣችው። ከአረብ ሀገር ደግሞ ብዙ ገንዘብን ይዛ መታለች። አንድ የተረገመ ወንድም አላት። እሱ ነው እዚህ ቤት ልጅ ነሽ ብሎ ያስገባኝ ገንዘብ ለማውሰድ የእሷን ሀብት ንብረት። እኔ ደግሞ አሁን ላይ በኃይሉን ዘብጥያ የሚጥል ፍላሽ ሰርቄ በእጅ ያስገብቼበታለሁ። ከዚህ በኋላ የእሷን ንብረት ወስዳለሁ፣ እሱንም ደግሞ ዘብጥያ አስጥለዋለሁ በያስኩት ፋይል እያለች እንግዲህ ለጓደኛዋ ስትናገር ብሌን አጋጣሚ ትሰማለች ማለት ነው። ብሌን ሰምታ እንግዲህ በጣም ነው የደነገጠችው። የዛችኛዋ ጥያቄ ደግሞ እንዴት አድርገሽ ነው የእሷን ንብረት ልትወስጂ የምትችይው ነበረ? እንደዛ ስትላት እንግዲህ ሰላምን ገድያት ነዋ ያለችው። እስከዚህ ደረጃ ድረስ ነው እንግዲህ ስታወራ የሰማችሁ ብሌንና ገድያት ነዋ ስትል እንግዲህ በእጇ የያዘችውን ማስታጠቢያ በቁሟን የለቀቀችው ብሌን ደንግጣ። ከዛ በኋላ ሮጣ ነው ወደ ክላስ የገባችው ብሌን። የሰማችውን ነገር ማመን ያቃታት። ከዚህ በፊት ደግሞ ለመግደል መድኃኒት ምግብ ላይ ስትጨምር ማይታት በጣም ግራ ተጋብታ ነበረ። እንዴት መድኃኒት ላይ ምግብ ላይ መድኃኒት ትጨምራለች? እናቷን ለመግደል እንዴት ሙከራ ታደርጋለች? በማለት እንግዲህ ግራ ስትጋባ ነበረ ብሌንና አምላኬ ሆይ እትዬን እንዳይሞቱ አሁን ምንድን ነው ማድረግ ያለብኝ? ምን አይነት ክፉ ሴት ብትሆን ነው እንደዚህ የምታስበው? ለገንዘብ ብላ የሰው ሕይወት ልታጠፋ እያለች እንግዲህ ክፍሏን ዘግታ ግራ ተጋብታ ቁጭ ብላ ነበር ማለት ነው በመደነቅ። ከዛ በኋላ እንግዲህ እንደሰማቻቸው አውቀዋልና በመደንገጥ ነው ቃል ዘላ የወጣችሁ። ስትወጣ ብሌን ክፍሏን ዘግታለች። ብታንኳኳም ልትከፍትላት ፈቃደኛ አልሆነችም። የሰማሽው ነገር ትክክለኛ ነገር አይደለም፣ ነይ ብሌን ውጭና እናውራ፣ ምንም የሰማሽው ነገር ትክክል አይደለም ነበረ ስትላት የነበረውና እንደዛ ብትላትም ፈቃደኛ አይደለችም ለመውጣት። ምክንያቱም ፈራች፣ ግራ ገባት። ምንድን ነው ማድረግ ያለብኝ? ሰላምን እንዴት ነው አሁን ላስጥላት እንዳትሞት ማድረግ የምችለው? በማለት ከራሷ ጋር ስትማከር ነበረ። ከዛ እንግዲህ ከወጣች ልትወጣም አልቻለችም፣ ቆየች። ያችኛዋ እንግዲህ ቃል ተመልሳ ጓደኛዋን አንቺ ነሽ እንደዚህ ያደረግሽኝ፣ በአንቺ ምክንያት ነው እንደዚህ የሆንኩት፣ አንቺ መተሽ እዚህ እንዳወራ ባታደርጊ ኖሮ ይሄ ሁሉ ሚስጥር አይወጣም፣ ጉድ አደረግሽኝ ነበረ ስትላት የነበረውና በቃ ሁለተኛ ምናምን ብትልም ሁለተኛ እዚህ ቤት እንዳደርሽ አንዲት ነገር እንድትናገሪ ደግሞ አልፈልግም ብላ ነው አንገቷን ስታንቃት የነበረው። ጓደኛዋም አንገቷን በመታነቋ እልህ ተያይዛ አሁንማ ሚስጥርሽን ነግረሽኝ የለ እንዴ? እኔም ከዚህ በኋላ እዚህ ቤት እመጣለሁ። የምመጣው ደግሞ እያንዳንዱን ጉድሽን ልዘረግፈልሽ ነው የምመጣው ነው ያለቻት ማለት ነው። ይሄንን ካለቻት በኋላ ጥላት ወጥታለች። ብሌንም እስከ መቼ ክላስ ይቀመጣለሁ? በቃ ልውጣና ልጋፍጣት የመጣ ይንጣ ብላ ነበረ ከክላስ የወጣችው።
አስቀድማ ግን ለዳግም ደውላለት ነበረ። ዳግም ጋር ስትደውል እንግዲህ ዳግም ደግሞ የእሷን እናት አግቶ አሳዳጊ እናቷን እዛ ነበር ያለው። አስቸኳይ እፈልግሃለሁ፣ እንድትመጣ እፈልጋለሁ፣ ላገኝ እፈልጋለሁ ነበር ያለችው። አሁን ሩቅ ቦታ ነኝ ያለው፣ ትንሽ ቆይቼ እመጣለሁ ነው ያለው። እንግዲህ ዳግም እናቷን አግቻለሁ አላለም። እናቷን አግቶ እዛ ነው ያለው። በቃ በኋላ ነው ያለችው። አጋጣሚ እንግዲህ ከፍቶ ሲገባ የታገተችበት ቤት ትንፋሽ አጥሯት ነው ያገኛት። የብሌን አሳዳጊ እናት እንግዲህ አስማ አለባት። የሞተች ሁላ መስሎት በጣም ደንግጦ ነበረ። የብሌን እናት እባክዎትን አይሞቱ፣ እባክዎት ጉዳይ አድርጉኝ፣ እኔ እኮ ለቅሶ ብዬ ነው ያገጥኩት እያለ ቢለፈልፍም ለተወሰነ ደቂቃ እንግዲህ የብሌን እናት አትሰማም ነበረ። ከዛ በመደንገጥ እንግዲህ ዳግም የታሰረችበትን ገመድ ፈታቶ ቁጭ ብሎ ነበረ ሲያለቅስ የነበረው የሞተች መስሎት። በመሀል እንግዲህ የብሌን እናት ትነቃለች። ስትነቃ ወደዚህ ወደዛ ስታይ እሱ ቁጭ ብሎ ያለቅሳል ተደፍቶ። እሷ እንግዲህ መውጣት ነው የፈለገችው ማምለጥ። ለካ ይሄ ነው ያገተኝ በማለት እንግዲህ መጀመሪያ ላየችውም ነበር፣ አይነት ሸፍኖ ነበረና ባገኘችው ጉቶ ጭንቅላቱን ብላ እንግዲህ ዘርራው ልትወጣ ስትል ነው ሲሳይ የደረሰባት። እዚህ ጋር እንግዲህ ዳግም የእሷ ልጅ ነው። እሱም ከ18 ዓመት በፊት ነው የተለያየው ከእናቱ ጋር። ይሄም ደግሞ በባህሉ አማካኝነት ነው። በኃይሉ እንግዲህ ብሌንንም ከእናቷ ለይቷታል፣ ዳግምንም ከእናቱ ለይቶታል። ሁለቱንም እናት እያላቸው እናት አልባ አድርጓቸዋል። ሁለቱም ደግሞ በእናታቸው ዙሪያ ነው ያሉት። ሰላም እና ብሌን እንግዲህ አንድ ቤት ውስጥ እየኖሩ እናትና ልጅ መሆናቸውን አላወቁም። ምክንያቱም ረዥም ዓመት ስለሆነ ከተለያዩ። ዳግም እና የብሌን አሳዳጊ እናቷ ገነትም ደግሞ የሆነ ሰዓት ላይ ተያይተዋል። ለቤት ድረስ ስራ ቦታዋ ድረስ መታ ነበረ እና ገነት ያኔ ሳያት ውስጡ ደንግጧል፣ እሷም ውስጧ ደንግጧል። ከዛ በኋላ ደግሞ ከአንቺ ጋር ቤት መሄድ ፈልጋለሁ ብሎ ቤትም ሄዶ ነበረ። አጋጣሚ የዛለት የገነት ፎቶ ነበረ ለረዥም ዓመት ግድግዳ ላይ የተሰቀለ። የዛለት ግን አትገናኙ ሲል ከ18 ዓመት በፊት የነበረ ፎቶ ነው እና ከእጇ ወድቆ ነው የተሰበረው ስታጸዳዳ። ያን ፎቶ ቢያይኖረው ግድግዳ ላይ ያቅ ነበረ። ምክንያቱም ያ ፎቶ እሱ እጅ ላይም ስላለ ማለት ነው፣ የዛ ተመሳሳይ ፎቶ እና እንዳይገናኙ እንግዲህ ያ ሚስቴክ ተፈጠረ ማለት ነው። ልትወጣ ስትል ያው ሲሳይ ይደርስባታል። ተመልሳ እዛው ትታገታለች። ብሌንም እንግዲህ ቃልን ለመጋፈጥ ወጥታለች። ስትወጣ ቃል እንግዲህ ሆቶና የጠበቀቻት የሰማሽው ነገር የለም፣ አንዲት ነገር አደርጋለሁ ብትይ፣ አንድ ነገር እተነፍሳለሁ ብትይ በዚህ በቢላ ነው የምገልሽ በማለት እንግዲህ ቢላ ይዛ እያስፈራራቻት ነበረ። በዚህ መሀል ደግሞ ለብሌን ተደውሎላት ነበረ። እናትሽ ታግታለች ተብላ ደግሞ ትነግሯት እንግዲህ ብሌን ራሷን ሁላ ነው አዙሯት ልትወድቅ ሁላ የነበረው። ነገሮች ተደራረቡባት። እዚህ ሰላምን ገድዬ ንብረት ወርሳለሁ የሚለው ጭንቀት አለባት። ጭራሽ የባሰው ደግሞ ዋጋ ከፍላ ያሳደገቻት አሳዳጊ እናቷ መታገቷን ስትሰማ በቃ የምትለው ነገር ነው የጠፋባት ማለት ነው። ይሄ ሁሉ በእኔ ምክንያት ነው ስትል የነበረው። ይሄ ሁሉ በእኔ ምክንያት ነው፣ በእኔ ምክንያት ነው እናቴን ያገቷት ነው ያለችው። ያው ያገቷት በብሌን ምክንያት ነው። ምክንያቱም ሰላምን እና ብሌንን እንዳታገናኝ ተብሎ ነው። ገነት እውነታውን ስለምታውቅ ይሄንን እውነት እንዳታወጣ፣ እውነት ተደብቆ እንዲቀር አስበው ነው እንደዚህ እሷንም እያገቷት። በዛ ተጨንቃ ቃል ደግሞ እሷን እያስፈራራቻት ነው። አንቺ ስለ ራስሽ ብቻ ነው የምታስቢው? ስለ አንቺ በዚህ ሰዓት የምጨነቅ ይመስልሻል ወይ? እኔ ለራሴ እናቴ ታግታ በጣም ያስጨንቀኛል ስትል የነበረው። እናትሽ ታገተች ሞተች እኔ አይመለከተኝም፣ ግን አሁን የሰማሽውን ነገር እናገራለሁ ብትይ እገልሻለሁ ስትል ነው እንግዲህ ሰላም የመጣችባቸው ማለት ነው። አፍ ለአፍ ገጥሞ ሰላም ስትመጣ እንግዲህ ቃል ነገሮችን ማስቀየስ ትችላለች እና እያለችው ምንድን ነው አይ የብሌን ምን ሆናችሁ ነው ሲባሉ ዝም ነው ያለችው ብሌን ማለት ነው። ብዙ ነገሮችን ትደብቅላታለች ለቃል በነገራችን ላይ እና ቃል እንግዲህ ቶሎ ብላ መልሷ ምን ነበር? ማሚ እኮ የብሌንን አሳዳጊ እናት አገቱባት ነው ያለችው። ሰላም በጣም ደንግጣ ምን ማን ነገራችሁ? ለምንድን ነው የሚያግቷት ነው ያለችው። ምክንያቱም ለእናቷ ብላ እዛ ቤት እንደገባይ ብሌን ስለምታውቅ በጣም ነው የደነገጠችው።
ፖሊስ እናመልክት ሁላ ብላ ነበረ። ግን ለፖሊስ ማመልከቷ ያው ጥሩ እንዳልሆነ ነው ቃልም ስትናገር የነበረው። እና ቀጣይ ምን ሊሆን ይችላል የሚለውን ይዤላችሁ እመጣለሁ። ሰላም ቆዩልኝ ቤተሰብ።